ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ልንጠቀማቸውና ልንገለገልባቸው የሚገቡ 3 ቪፒኤኖችን እጠቁማችኋለሁ ማለት ነው። እነዚህ 3 ቪፒኤኖች እንግዲህ በምንጠቀምበት ሰዓት በርካታ የሆኑ ጥቅሞችን እናገኛለን ማለት ነው። ቪፒኤን እንግዲህ ስንጠቀም የመጀመሪያው ደረጃ ምንድነው ሎኬሽን ቀይረን ነው የምንጠቀም ማለት ነው። ሎኬሽን በምንቀይርበት እንግዲህ የምናገኘው ጥቅም የመጀመሪያው ምንድነው አንድ ሀገር ላይ የተከለከሉ አፖችና የተከለከሉ ዌብሳይቶች እንግዲህ ይከፍቱልናል ማለት ነው። ሲቀጥል እንግዲህ ኢንተርኔታችን ከርፋፋ ከሆነ ወይም የኢንተርኔታችን ቪዲዮ ለስ ከሆነ እንግዲህ ቪፒኤን በማብራት እንግዲህ ሎኬሽናችን በምንቀይርበት ሰዓት በጣም ፋስት ማድረግ እንችላለን፣ ወይም የኢንተርኔታችን ስፒድ እንግዲህ የጥፍጥፍ ጨምረን መጠቀም እንችላለን ማለት ነው። ሌላኛው እንግዲህ ሶስተኛው ሲቀጥል እንግዲህ ምንድነው ቪፒኤን በምንጠቀምበት ሰዓት ሲኩርድ ይሆናል ማለት ነው። ለምሳሌ ሎኬሽናችንን በምንቀይርበት ሰዓት የተለያዩ ሃከሮች መጣው እኛን ሃክ ያደርጉን ማለት ነው። ለምሳሌ ዋይፋይ በምንጠቀምበት ሰዓት ፐብሊክ ዋይፋይ ሊሆን ይችላል፣ ፕራይቬት ዋይፋዮች ሊሆኑ ይችላሉ ማለት ነው። ስለዚህ በእነዚያ ዋይፋይ ሰርቨር ገብተው እንግዲህ እኛን ሃከሮች ሃክ ያደርጉናል ማለት ነው። ሃክ እንዳያደርጉን ሎኬሽናችንን ከቀየርን በቀላሉ ሃከሮች እኛን ሃክ ያደርጉን ማለት ነው። ምክንያቱም ሎኬሽናችንን ቀይረን ስለምንጠቀም ማለት ነው። እነዚህ 3 ቪፒኤኖች ስማቸው ማን ነው የሚባሉ፣ እንዴት ነው የምናወርዳቸው፣ እንዴት ነው የምናስተካክላቸው የሚለውን በቅደም ተከተል እንመለከታቸዋለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ ሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችን ላይ ዳውንሎድ አድርገን ልንጠቀማቸው የሚገቡ 3 ዋና ቪፒኤኖችን እያወረን በቅደም ተከተል እንመለከታለን ማለት ነው። የመጀመሪያው ደረጃ እንግዲህ አይፎን ተጠቃሚ ከሆናችሁ ወደ አፕ ስቶር ትገባላችሁ ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ቀጥታ ትገባላችሁ ማለት ነው። ስለዚህ የመጀመሪያው ደረጃ ምንድነው ቀጥታ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ቀጥታ ከገባው በኋላ እዚህ ሰርች ባሩ ላይ ሄድና በኋላ ሱፐር እንላለን ማለት ነው። ሱፐር ቪፒኤን ብለን እንግዲህ ሰርች ስናደርገው በጣም ቆንጆ የሆነ የዓለማችን ሕዝብ እንግዲህ ከ100 ሚሊዮን በላይ የሚጠቀሙ አፕ ነው ማለት ነው። ስለዚህ በርካታ ሆኖ ሱፐር አፖች ሊመጡ ይችላሉ ማለት ነው። ከነሱ መካከል እንግዲህ ይሄ ነው ማለት ነው። ይሄን እንግዲህ አፕሊኬሽን እንግዲህ አንድ ዜ እንጫነዋል ማለት ነው። አፕሊኬሽኑ እንግዲህ እኔ ግራ ወርጄ ስለመጠቀምበት ቀጥታ እንግዲህ እዚህ ጋር እንደምትመለከቱት ኦፕን ነው የሚለኝ ማለት ነው። እናንተ ጋር ኢንስቶል ለሚላችሁ ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት እንግዲህ 4 ሚሊዮን እና ከዛ በላይ 4.6 ኮከብ ተሰጠው ማለት ነው። በዓለም ዘንድ 3 እና ከዛም በላይ እንግዲህ ሬት ተሰጥቶታል። በዓለም ላይ እንግዲህ እነን አፕሊኬሽን ዳውንሎድ አድርጎ የሚጠቀሙ እንደምትመለከቱ ይጠቀማል ማለት ነው። ይሄ አፕሊኬሽን እንግዲህ ዳውንሎድ እንዳደርጋችሁ ቀጥታ ኦፕን ትሉታላችሁ ማለት ነው። ኦፕን ስትሉት እንግዲህ እንደዚህ አይነት ኢንተርፌስ ነው ያለው ማለት ነው። አንዳንድ ሴቲንጎችን አስተካከን ቀጥታ እንጠቀማለን። እንደዚህ ከመጣለ በኋላ አሎና ዳዝንት አሎ የሚል ይመጣልናል። አሎ እንለዋለን ማለት ነው። አሎ ካልነው በኋላ እንግዲህ እዚህ አካባቢ ቲክ የምናደርጋት አንድ ቦክስ አለች ማለት እሷን ቲክ ካደረግን በኋላ ኮንቲኒው እንለዋለን ማለት ነው። ስለዚህ እሱን ቲክ ስናደርገው ቀጥታ ራሱ ይጠፋልና ማለት ነው። አፕሊኬሽኑ እንግዲህ እንደዚህ ነው የሚመጣልን ማለት ነው። ይህ አፕሊኬሽን እንግዲህ በጣም ቆንጆ ሆኖ ነው ማለት ነው። ስለዚህ አድሬሳችንን ወይ ሎኬሽናችንን ለመቀየር ስንፈልግ ወይም አገሮችን ለመቀየር ስንፈልግ እዚህ ጋር የምትመለከቱት ሴሌክት ምትላለች ማለት ነው። ስለዚህ ሴሌክት እንላታለን ማለት ነው። ሴሌክት ስንለው እንግዲህ እነዚህ በርካታ ሀገሮች አሉ ማለት ነው። እነዚህ ስንጠቀም እንግዲህ ፍሪ ናቸው ማለት ነው። በነፃ ነው የምንጠቀማቸው። ምንም አይነት ክፍያ እዚህ ጋር የምንከፍለው ነገር የለም ማለት ነው። ሀገሮች እንደዚህ ከመጡልን በኋላ እዚህ አካባቢ ሳጥን አሉ ማለት ነው። እዚህ ከነዚህ ሀገሮች መካከል አንዷ ቲክ በማድረግ እናንተ የተመቻችሁን ወይም ሎኬሽን ማድረግ የፈለጋችሁትን ሀገር እንግዲህ ታረጋላችሁ ማለት ነው። ለምሳሌ እኔ ካናዳ አደርጋለሁ። ካናዳ ስለው እንግዲህ እዚህ ጋር መጥቶ ካናዳ ይልልኛል ማለት ነው። ከዛ ሲቀጥል እንግዲህ ኮኔክት እንለዋለን ማለት ነው። ከዚህ ኮኔክት ስንለው እንግዲህ እዚህ ጋር ላይ ካንስልና ኦኬ የሚል ይመጣል ማለት ነው። ኦኬ ብለን ቀጥታ ሙሉ ለሙሉ እንጠቀማለን ማለት ነው። የካናዳ ባንዲራ እንግዲህ እንደምትመለከቱት እዚህ ጋር ላይ ይመጣላችኋል ማለት ነው። የት ኮኔክት እንዳደረጋችሁ እዚህ ጋር ይሰጣችኋል ማለት ነው። ስለዚህ ኮኔክት አድርጋለሁ ማለት ነው። ሙሉ ለሙሉ መውጣት እችላለሁ ማለት ነው። ኮኔክት መሆኑ የሚታወቀው እንግዲህ እዚህ ጋር ላይ የቁልፍ ምልክት አለች ማለት ነው። እሷን ቀጥታ በመንካት መጠቀም እንችላለን ማለት ነው። ስለዚህ ኮኔክት ካደረግ በኋላ ሙሉ ለሙሉ እንወጣለን ማለት ነው። ሙሉ ለሙሉ እንግዲህ እንደወጣን እንግዲህ ዩቲዩብ ላይ ይገባል ማለት ነው። ዩቲዩብ ላይ ስገባ እንግዲህ ተከፈቱት እንግዲህ እንደምታዩት በጣም ፈጣን የሆነ አጠቃላይ እንግዲህ በፍጥነት ነው የሚከፍትል ማለት ነው። በመጀመሪያ ደረጃ ላይ ያገኘነው በጣም ልንጠቀምና ልንገለገልበት የሚገባ እንግዲህ ሱፐር ቪፒኤን ነው ማለት ነው።
ተመልሰናል። እንግዲህ ወደ ሁለተኛው ደረጃ እንሻገራለን ማለት ነው። ስለዚህ እኔ ፕላይ ስቶር ላይ ቀጥታ እገባለሁ ማለት ነው። ፕላይ ስቶር ከገቡ በኋላ እንደዚህ ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄድኩ በኋላ ቱርቦ እላለሁ ማለት ነው። ቱርቦ ቪፒኤን ብዬ እንግዲህ ስጽፍ እንግዲህ እዚህ ጋር ይመጣልኛል ማለት ነው። አፕሊኬሽን እናወርዳለን ማለት ነው። አፕሊኬሽኑ እንግዲህ ይሄ ነው ማለት ነው። ይሄ አፕሊኬሽን እንግዲህ እንደምትመለከቱት በአለም ላይ እንግዲህ የሚጠቀመው 100 ሚሊዮን ዳውንሎድ አድርጎ የሚጠቀመው ቪፒኤን ነው። 3 እና ከዛም በላይ ሬት ተሰጥቶታል ይሄ አፕሊኬሽን ማለት ነው። ሲቀጥል እንግዲህ 9 ሚሊዮን እና ከዛም በላይ እንግዲህ 4.7 ኮከብ ሰጥቶታል ማለት ነው። ይሄ አፕሊኬሽን እንግዲህ ጁላይ 11 2025 ላይ አፕዴት ተደርጓል ማለት ነው። እናንተ ጋር ኢንስቶል ለሚላችሁ እኔ ግን አውርጄ ስለምጠቀምበት ኦፕን ይለኛል ማለት ነው። ስለዚህ ይሄንን አፕሊኬሽን ኦፕን እናደርገዋለን ማለት ነው። የሚስተካከሉ አንዳንድ ፐርሚሽኖችን እናስተካክልና ቀጥታ ኮኔክት አድርገን እንጠቀማለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ከዚህ ከታች እንግዲህ አግሪ ኤንድ ኮንቲኒው የሚል ይመጣል ማለት ነው። ይሄንን አግሪ ኮንቲኒው የሚለውን አንድ ጊዜ እንጫናለን። አግሪ ኤንድ ኮንቲኒው የሚለው ከተጫን በኋላ እንደዛ አይነት ነገሮች ሲመጡ እንግዲህ እዚህ ጋር እንደምትመለከቱት የኤክስ ምልክት አለ። በኤክስ ምልክት ማጥፋትም እንችላለን። አለ በስተቀር ግን አፕሊኬሽን አንዳንድ ቱቶሪያሎችን ለመመልከት ከፈለግን ደግሞ እዚህ ጋር ላይ ስታርት ፍሪ ቱቶሪያል የሚለውን መንካት እንችላለን። ስለዚህ እኔ ግን በኤክስ እወጣለሁ ማለት ነው። በኤክስ እንደዚህ ኤክስ ካልኩት በኋላ እንግዲህ እንደዚህኛው ነው የሚመጣል ማለት ነው። እንደዚህ ከመጣ በኋላ አሎና ዳዝንት አሎ የሚል ይመጣል። አሎ እንለዋለን ማለት ነው። አሎ ካልነው በኋላ እንግዲህ እዚህ ጋር የምትመለከቷት እንግዲህ ካንጋሯ አለች ማለት ነው። ከዚህ ከካንጋሯ በታች እንግዲህ እዚህ ጋር ካሮት ምስላለች ማለት ነው። እሷን አንድ ጊዜ እንጫናታለን ኮኔክት የምናደርግባት ማለት ነው። ስለዚህ እቺ የካሮቷ ምልክት አንድ ጊዜ በምንጫንበት ሰዓት እንግዲህ እዚህ ጋር ላይ ካንስና ኦኬ የሚል ይመጣል ማለት ነው። ኦኬ እንለዋለን ማለት ነው። ኦኬ ካልነው በኋላ እንደዚህ ይመጣል ማለት ነው። እንደዚህ ከመጣልን በኋላ ምንድነው የምናደርገው? እዚህ ጋር ላይ የምትመለከቱት እንግዲህ ሎኬሽናችን አለች ማለት ነው። እዚህ ጋር ለምትመለከቱት እንግዲህ ሎኬሽናችንን አብርተን ቀጥታ መጠቀም ይኖርብናል ማለት ነው። ስለዚህ ሎኬሽናችንን ለመቀየር ወይም አገራቶችን ለመቀየር እንግዲህ እዚች ጋር ነው የምንነካት ማለት ነው። ስለዚህ ያሰመሩባትን እዚች ቀስታለች ማለት ነው። በትንሿ የምትታያችሁ ከሆነ እዚች አካባቢ ቀስታለች። እሷን አንድ ጊዜ እንጫናታለን። እሷን በምንጫንበት እንግዲህ አገሮች ይመጣሉ ማለት ነው። የተደረደሩ አገሮች ይመጣሉ። ከነሱ መካከል እንግዲህ አገሮችን እንመርጣለን ማለት ነው። ከነዚህ ውስጥ እንግዲህ ስንጠቀም በገንዘብ ከፍለን የምንጠቀማቸው አገሮች አሉና በነፃ የምንጠቀማቸው አገሮች አሉ ማለት ነው። ከነሱ መካከል በነፃ ልንጠቀማቸው የሚገቡ አገሮች እንግዲህ እዚህ ጋር የምትመለከቱት ነፃ ናቸው ማለት ነው። እዚህ ጋር ላይ የኔትወርክ ወይም የስልካችን ኔትወርክ የመሳሰሉ ፊት ለፊት ካላቸው ፍሪ ናቸው ማለት ነው። በፍሪ ልንጠቀማቸው የሚገቡ ናቸው ማለት ነው። ነገር ግን ፊት ለፊት እንግዲህ እንደምትመለከቱት የቻርጅ ምልክት ወይም ፋስት የሚል ካለ እንግዲህ እነሱን በክፍያ የምንጠቀማቸው ናቸው ማለት ነው። ስለዚህ ከነዚህ ሀገሮች እንግዲህ 3 አሉ ማለት ነው። ከነዚህ መካከል እዚህ ጋር እንደምትመለከቱት እንግዲህ 3 ሀገሮች አሉ ማለት ነው። ከነሱ መካከል ፊት ለፊት ፍሪ ይላል ማለት ነው። ከነሱ መካከል እንግዲህ ለምሳሌ አንደኛው ካናዳ ነው፣ ከዛ ኒውዚላንድ ነው ማለት ነው። ስለዚህ እነሱን ቀጥታ በመንካት መጠቀም እንችላለን ማለት ነው። ከነዚህ መካከል እንግዲህ እዚህ ታች ላይ ኦል ሎኬሽን የሚል አለ ማለት ነው። ኦል ሎኬሽን የሚለው እንግዲህ ከነዚህ ሀገሮችን ፍሪ አሉት ማለት ነው። ፍሪ የሆኑ ሀገሮችን የሆኑና ያልሆኑ ሀገሮችን እንዴት እንለያቸዋለን ካላችሁ ፊት ለፊት የቀስት ምልክት ያለችባትን እሱን በመንካት አገር ዝርዝሮች ከተሞችን መመልከት እንችላለን። ለምሳሌ እዚህ አካባቢ ሆነ አንዱን በነካዋን እዚህ ጋር እንደምትመለከቱት ይሄ ከተማ እንግዲህ በገንዘብ ነው ልንጠቀመው የሚገባ ማለት ነው። እንግዲህ ከነዚህ መካከል እንግዲህ በርካታውን ሀገሮች እንደዚህ ስንነካ እንግዲህ በገንዘብ ነው ልንጠቀማቸው የሚገቡ ማለት ነው። ስለዚህ በመጀመሪያ ጊዜ እንግዲህ ዩናይትድ ስቴትስ ላይ እንግዲህ 24 ከተሞች አሉ ማለት ነው። ከ24 ከተሞች እንግዲህ መካከል ፍሪ ይኖራል ማለት ነው። ፍሪ እንግዲህ የሚኖረው እነማን ናቸው ወይስ እነማን ናቸው በገንዘብ ልንጠቀማቸው የሚገቡ ከተሞችን ወይም ሎኬሽኖችን ስንል እንግዲህ ዩናይትድ ስቴትስ ሚሊተሪ አንድ ዜ ስነካ እዚህ ጋር እንደምትመለከቱት እንግዲህ 24 ከተሞች አሉ። ከ24 ከተሞች መካከል እንግዲህ 2 ብቻ ናቸው ማለት ነው ፍሪ ያሉ። ስለዚህ እነዚህ ፍሪ የሆኑት ሀገሮችን በመምረጥ ብቻ ልትገለገሉባቸው ይገባል ማለት ነው። እንደዚህ እያደረጋችሁ ፍሪ የሚል ፊት ለፊት ካላቸው እንግዲህ በነፃነት ትጠቀማላችሁ ማለት ነው። ለምሳሌ የዩናይትድ ስቴትስ እንግዲህ የሆነውን አንዱን ነካለው ማለት ነው። ዩናይትድ ስቴትስ የሆነው እንግዲህ ሳገናኝ እንግዲህ ዩናይትድ ስቴትስ ከሆኑ ከተሞች መካከል እንግዲህ ፍሪ የሚለው ወይም በነፃ ልንጠቀማቸው ይገባል ማለት ነው። እዚህ ጋር እንደምትመለከቱት ስቴት የሆነ እንግዲህ ከተማ ላይ ኮኔክት መሆኑን እዚህ ጋር እስከ ባንዲራው ያሳያል ማለት ነው። እንደዚህ አድርጋችሁ ልትጠቀሙት ይገባል። ከዚህ እንወጣና እንግዲህ ሙሉ ለሙሉ ወደ ዩቲዩብ ብንችል እንኳን ቀጥታ እንደምትመለከቱት እንግዲህ በፍጥነት ይከፍትልናል ማለት ነው። ተጠቀሙት፣ ልትገለገሉበት የሚገባ ይህ አፕ ነው ማለት ነው። ይህንን ይመስላል። ተመልሰናል። እንግዲህ ሶስተኛው ደረጃ ላይ ደርሰናል ማለት ነው። በሶስተኛ ደረጃ ላይ እንግዲህ የተቀመጠውን አንድ ቪፒኤን ደግሞ እናወርዳለን ማለት ነው። ስለዚህ ፕላይ ስቶር ላይ ከገባ በኋላ እዚህ ሰርች ባሩ ላይ ቀጥታ እሄዳለሁ ማለት ነው። እዚህ ከሄዱ በኋላ እንግዲህ ቲንደር ቪፒኤን ላለው ማለት ነው። ቲንደር ቪፒኤን ብዬ እንግዲህ ስጽፍ እንግዲህ ቀጥታ እንደዚህ ይመጣል ማለት ነው። ቲንደር ቪፒኤን ብዬ እንግዲህ ስጽፍ በርካታ የሆኑ ቲንደር ቪፒኤኖች ይመጣሉ ማለት ነው። ከነዚህ መካከል ይሄኛው ነው ማለት ነው። የቲንደር ቪፒኤን እንግዲህ አይከን ይሄንን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት እናንተ ኢንስቶል ለሚላችሁ እኔ ጋር ግራ ወርጄ ስለምጠቀምበት ኦፕን ነው የሚለኝ ማለት ነው። ስለዚህ ቲንደር
ቪፒኤን እንግዲህ በዓለማችን ላይ እንግዲህ 100 ሚሊዮን እና ከዛም በላይ ዳውንሎድ አድርጎ የሚጠቀመው ህዝብ ነው ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ 3 እና ከዛም በላይ ሬት ተሰጥቶታል ማለት ነው። ከ1 ሚሊዮን በላይ እንግዲህ 4.8 ኮከብ ሰጥቶታል ማለት ነው። ይሄ አፕሊኬሽን እንግዲህ ልንጠቀምበት ልንገለገልባቸው ከሚገቡ ቪፒኤኖች መካከል እንግዲህ ቲንደር ቪፒኤን ነው ማለት ነው። ስለዚህ እናንተ ኢንስቶል ካረጋችሁ በኋላ ቀጥታ ኦፕን ትሉታላችሁ ማለት ነው። ኦፕን ካረጋችሁት በኋላ እንደዚህ ይመጣላችሁ ማለት ነው። ኤግዚት እና አክሴፕት ሚል ይመጣላችኋል ነው። አክሴፕት ትሉታላችሁ ማለት ነው። አክሴፕት ካላችሁት በኋላ እንግዲህ እንደዚህ የተለያዩ ፐርሚሽኖችን እንድናስተካክለት የተለያዩ ፈቃዶችን ይጠይቀናል ማለት ነው። እንደዚህ ከከፈተልን በኋላ ይሄ ነው እንግዲህ እዚህ ጋር የምትመለከቱት እንግዲህ በገንዘብ መጠቀም እንደምንችል እየነገረን ነው ማለት ነው። የዋጋ ማሻሻያ ያደረጉትን ነው። ስለዚህ እኛ በነፃ መጠቀም ስለምንፈልግ በዋጋ ስለማንጠቀም እንግዲህ እዚህ በኤክስ ምልክት እንወጣለን ማለት ነው። እሷን ኤክስ ስናረጋት እንግዲህ እዚህ ጋር የምትመለከቱት ኮኔክት ይላል ማለት ነው። ኮኔክት የሚለውን አንድ ጊዜ ስንጫነው እንግዲህ ካንስልና ኦኬ የሚል ይመጣልናል። ኦኬ እንለዋለን ማለት ነው። ኦኬ ስንለው እንግዲህ በተለያዩ አገሮች እንግዲህ ይመጣል ማለት ነው። ስለዚህ እዚህ አካባቢ እንግዲህ አገሮችን መምረጥ ይኖርብናል ማለት ነው። አገሮችን ስንመርጥ እንግዲህ እዚህ ጋር የምትመለከቱት ሉል አለ ማለት ነው። ሉል ምስል ያለበትን እሱን አንድ ጊዜ እንጫነዋል ማለት ነው። እሱን ሉል ምስሉን ስንነካ እንግዲህ አገሮችን ቀጥታ ያስመርጠናል ማለት ነው። ቀጥታ እንደዚህ አገሮችን ያስመርጠናል ማለት ነው። ከነዚህ አገሮች መካከል እንግዲህ በክፍያ የተፈቀዱ አገሮች አሉ፣ ያለ ክፍያ በነፃም የምንጠቀማቸው አሉ ማለት ነው። እሱ እንግዲህ ለመጠቀም በክፍያ የሚጠይቁን አገሮችንና እንዲሁም በነፃ የምንጠቀማቸው አገሮችን እዚህ ጋር በምንድነው የምንለያቸው? ፍሪ የሆኑ ወይም በነፃ ልንጠቀማቸው የሚገቡ አፖች እንግዲህ እዚህ ጋር የኔትወርክ ምልክት ያላቸውን በነፃነት ነው ልንጠቀማቸው የሚገቡ ማለት ነው። ሌላኛው ግን እዚህ ጋር እንደምትመለከቱት ፊት ለፊት እንግዲህ ፕሮ የሚል ያለበትን እንግዲህ ፕሮ የሚለው እንግዲህ እዚህ ጋር በምንድነው በክፍያ በገንዘብ ነው ልንጠቀም የሚገባ ማለት ነው። እንግዲህ በፍሪደም እዚህ አፕሊኬሽን እንግዲህ ልንጠቀማቸው የሚገቡ ለጊዜው እንግዲህ ዩናይትድ ኪንግደም፣ ጀርመን፣ ዩናይትድ ስቴትስ እና ዩናይትድ ስቴትስ ናቸው ማለት ነው። አፖችን እንግዲህ እናንተ ግን በፍሪደም ለመጠቀም ስለምትፈልጉ እዚህ ጋር ለምትመለከቱ የስልክ ኔትወርክ ፊት ለፊት ያለችን እሷን በመንካት መጠቀም እንችላለን። እኔ ለምሳሌ እስኪ ጀርመን እለዋለሁ ማለት ነው። ጀርመን ጋር ካደረኩት በኋላ እንግዲህ እዚህ ጋር እንደምትመለከቱ ኮኔክት ይላል ማለት ነው። እሱን ኮኔክትድ እንለዋለን ማለት ነው። ኮኔክት ሆኗል አሎ በሉኝ ይላል ማለት ነው። አሎ እንለዋለን ማለት ነው። ስለዚህ ይሄ አፕሊኬሽን እንግዲህ እኔ ጀርመን አድርጌ እንግዲህ ሎኬሽንን በደንብ እየተጠቀሙ ነው ማለት ነው። እዚህ ጋር እንደምትመለከቱት የቁልፍ ምልክት ወጣለች ማለት ነው። እቺ ቁልፍ ከወጣች በነፃ መጠቀም እንችላለን ወይም ቪፒኤኑ እየሰራልን ነው ማለት ነው። ስለዚህ ዩቲዩብን ከፍተዋል ማለት ነው። ዩቲዩብን ለምሳሌ በምከፍትበት ሰዓት እንግዲህ በጣም ፈጣን በሆነና ፋስት በሆነ ኔትወርክ ቀጥታ ይከፍትልኛል ማለት ነው። እንደዛ አድርገን ልንጠቀመው ይገባል ማለት ነው። እንግዲህ ቪፒኤን ስንጠቀም እንግዲህ 3 አይነት ጥቅሞችን እናገኛለን ማለት ነው። የመጀመሪያው ደረጃ ስልካችሁ ከርፋፋ ከሆነ ኔትወርክ የማይስብ ከሆነ ወይም ኢንተርኔታችሁ ስፒዱ በጣም ለስ ከሆነ ወይም ዝቅተኛ ከሆነ ከነዚህ ቪፒኤኖች መካከል አንዱን በማብራት እንግዲህ ሃይ የሆነው ስፒድ ያለው ኢንተርኔት መጠቀም እንችላለን። ፈጣን የሆነ ኔትወርክ እንጠቀማለን ማለት ነው። ሌላኛው ሲቀጥል እንግዲህ እናንተ በምትኖሩበት ሀገር የተከለከሉ ዌብሳይቶች ወይም የተከለከሉ አፕሊኬሽኖችን ቀጥታ ቪፒኤን በማብራት ሎኬሽናችሁን በመቀየር እንግዲህ የተከለከሉ ዌብሳይቶች ወይም የተከለከሉ አፖች እንዲሰሩ ማድረግ እንችላለን፣ መጠቀም እንችላለን፣ ይከፍቱልናል ማለት ነው። ሌላኛው ሶስተኛው ሲቀጥል እንግዲህ እናንተ ጋር ሃከሮች መጥተው ሃክ ሊያደርጓቸው ቢፈልጉም እንኳን ሃክ ማድረግ አይችሉም ማለት ነው። በእነዚህ ጥቅሞች እንግዲህ በጣም ልንጠቀምባቸው ልንገለገልባቸው የሚገቡ እነዚህ 3 ቪፒኤኖች ናቸው ማለት ነው። ተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ ቻው።